ሰላም እንዴት ናችሁ? ዛሬም የምንቀጥለው ሎጂካል ኦፕሬተር ነው። ከኦፕሬተሮች ውስጥ አንዱ የሆነውን ሎጂካል ኦፕሬተር እናያለን። In C++, we provide three logical operators. That means for combining logical expression, we are going to use three logical operators. ስለዚህ እነዚህ ሎጂካል ኤክስፕሬሽኖችን ወይም እነዚህ ኤንድ ኦር ኔጌሽን ተጠቅመን ኮምፓይን ለማድረግ ወይም ለማገናኘት ሶስት ሎጂካል ኦፕሬተሮችን እንጠቀማለን። ከነዛም ውስጥ ኦር ኦፕሬተር በዚህ አይነት ሪፕሬዘንት ይደረጋል በዚህ ሲምቦል ኤንድ ኦፕሬተር በዚህ ሪፕሬዘንት ይደረጋል እንደገና ሌላኛው ደግሞ ኔጌሽን በዚህ ወይ በኤክስክላሜሽን ማርክ ሪፕሬዘንት ይደረጋል ማለት ነው then and or are used to combine two conditions ስለዚህ እነዚህ ኦር እና ኤንድ ኦፕሬተሮች ሁለት ኮንዲሽኖችን ኮምፓይን ለማድረግ እንጠቀምባቸዋለን ነገር ግን ኔጌሽን ኦፕሬተር ዩናሪ ኦፕሬተር ሆኖ ይቀጥላል ማለት ነው ዩናሪ ኦፕሬተር means only single operator is found ስለዚህ ሲንግል ኦፕሬተር ወይም ነጠላ የሆነ ኦፕሬተር ኮንዲሽን ብቻ ያስፈልገናል ማለት ነው ኔጌሽንን አፕሊኬብል ለማድረግ and returns true ማለትም and መቼ ነው ሪተርን የሚያደርገው ማለትም እነዚህ ሎጂካል ኦፕሬተሮች ሁለት መልስ ነው የምናገኘው either true ወይም ደግሞ false ዋን ወይም ደግሞ ዜሮ እናገኛለን በኤንድ ኦፕሬተር ጊዜ ማለትም ሎጂካል ኦፕሬተርን አፕላይ ያደረገን ከዛ ውስጥ ኤንድ ኦፕሬተር ትሩ ሪተርን የሚያደርግልን ሁለቱም ኮንዲሽኖች ትሩ በሚሆንበት ሰዓት ነው ሁለቱም ኮንዲሽኖች ትሩ ሆኑ ማለት ትሩ ሪተርን ያደርጋል ፋይናል ሪዛልታችን ትሩ ይሆናል ማለት ነው ነገር ግን ፎልስ ሪተርን የሚያደርገው ከሁለት አንዱ ትሩ ከሆነ ፎልስ ከሆነ ወይም ደግሞ ሁለቱም ፎልስ ከሆኑ ፋይናል ሪዛልታችን ወይም የመጨረሻ መልሳችን ምን ይሆናል ማለት ነው ፎልስ ይሆናል ማለት ነው ለምሳሌ int a which is equal to 5 ይላል if a which is equal to 5 yes it is exactly true ነው አይደለ and a which is equal to 5 means a መጀመሪያ አሳይን ያደረግናለት 5 ነው then 5 which is equal to 5 yes it is true and ይላል በኤንድ ኦፕሬተር ነው ስለዚህ ይሄ ኦፕሬተር ትሩ የሚሆነው ሁለቱም ትሩ ሲሆኑ ነው a not equal to 6 yes 5 not equal to 6 it is true yes it is true then if this two condition is true it returns or it displays this one ለምሳሌ ይሄንን በC++ ፕሮግራም ኤክስኪዩት እናድርገው ካልን ምን ይሆናል ማለት ነው let me say int a which is equal to 5 then semicolon if a which is equal to 5 and እንልና and a not equal to 6 not equal to 6 it seems like this one then cout let me say this one and ምን እንላለን the number is 5 ማለት እንችላለን የሆነ ቴክስት ዲስፕሌይ እንዲያደርግልን ስለሆነ የምንፈልገው የፈለግነውን ነምበር እዚህ ላይ ማስቀመጥ እንችላለን ስለዚህ ይሄኛው ስቴትመንት ወይም ይሄኛው ኮንዲሽን ወይም ኤክስፕሬሽን ትሩ ከሆነ ይሄኛው ምን ይሆናል ማለት ነው ዲስፕሌይ ይሆናል አንደኛው ፎልስ ከሆነ ግን ምንም ነገር ዲስፕሌይ አይሆንም ማለት ነው እስኪ እንየው ለምሳሌ ከዚህ ጋር ላይ ቢልድ ኤንድ ራን ስንለው the number is 5 የሚለው ቴክስት ዲስፕሌይ ከሆነ yes both are true ማለት ነው ስለዚህ ሁለቱም ትሩ ሲሆን ወይም ሁለቱም ኮንዲሽኖች ይሄኛው ሆነ ይሄኛው ኮንዲሽን ትሩ ከሆነ ፋይናል ሪዛልታችን ትሩ ስለሚሆን ይሄኛው ዲስፕሌይ ይሆንልናል ማለት ነው and the other operator is and operator ከሎጂካል ኦፕሬተሮች ውስጥ ሌላኛው ወይም ሁለተኛው ደግሞ or operator ነው or operator ፋይናል ሪዛልታችን ትሩ የሚመጣው ከሁለት አንዱ ትሩ ከሆነ ፋይናል ሪዛልታችን ትሩ ይሆናል ነገር ግን ከሁለት አንዱ ፎልስ ከሆነ ፋይናል ሁለቱም ፎልስ ከሆነ ፋይናል ሪዛልታችን ፎልስ ይሆናል ማለት ነው ለምሳሌ ከዚህ ጋር ላይ ስንመጣ ቅድም አሁን ያየነው ሁለቱም ትሩ ሲሆን ነበር አሁን አንደኛውን ፎልስ ብናደርገው ለምሳሌ ወይም ኤንድ ሁለተኛው ፎልስ ብናደርገው ለምሳሌ አሁን ይሄ a which is equal to 5 and a which is equal to 6 ይሄኛው ትሩ ነው ይሄኛው ፎልስ ነው ነገር ግን ኤንድ ኦፕሬተር ስለሆነ እየተጠቀምነው ያለን ምንም ነገር ዲስፕሌይ አይሆንልንም ማለት ነው ከዚህ ጋር ላይ ሌው ከዚህ ጋር እንደምታዩት ምንም አውትፑት አላገኘንም ነገር ግን ይሄኛውን ኦር ከተጠቀምን ይሄኛውን ኦር ሲምቦል ከተጠቀምን አሁን ዲስፕሌይ ይሆናል the number is 5 የሚለው ዲስፕሌይ ይሆናል ምክንያቱም ከሁለት አንዱ ትሩ ከሆነ በኦር ኦፕሬተር ጊዜ ምን ስለሚሆን በኦር ኦፕሬተር ጊዜ ዲስፕሌይ ስለሚሆንልን ዲስፕሌይ ይሆናል ማለት ነው and
የመጨረሻው ኦፕሬተር ከሎጂካል ኦፕሬተሮች ውስጥ ኔጌሽን ነው። ዛት ኢዝ ኢንዲኬትድ ባይ ኤክስክላሜሽን ኦፕሬተር ኢዝ ዩዝድ ቱ ኮምፕሊመንት ዘ ኮንዲሽን አንደር ኮንሲደሬሽን። ስለዚህ ይሄኛው አንድ ኦፕሬተር ብቻ ነው የሚወስደው፣ አንድ ኦፕሬተር ብቻ ነው የሚወስደው። ለምሳሌ ከዚህ ጋር ላይ ኖት ኢኳል ቱ ሚል ኖት ኢኳል ቱ ሚል እንጨምርና ይሄኛው ዲስፕሌይ የሚሆነው ኤ ከ5 ጋር እኩል ካልሆነ ብቻ ነው። ምክንያቱም ይሄኛው ትሩ ከሆነ ኔጌሽን ቫሊዩ ፎልስ ይሆናል። ዘን ይሄኛው ፎልስ ሲሆን ደግሞ ኔጌሽን ቫሊዩ ትሩ ስለሚሆን ስለዚህ ሁለቱም ኮንዲሽን አይ ሚን የውስጠኛው ኮንዲሽን ፎልስ ከሆነ ትሩ ሆኖ ኢምፕሊመንት ይሆናል። ትሩ ከሆነ ግን ፎልስ ስለሚሆን ምንም ዲስፕሌይ አይሆንም። እስኪ እንየው። ለምሳሌ አሁን እዚህ ትሩ ይሄኛው ትሩ ይሆናል። ለምሳሌ a which is equal to 5 ትሩ ነው። ዘን ኔጌሽን ኦፍ ትሩ ፎልስ ይሆናል። ስለዚህ ነቲንግ ኢዝ ዲስፕሌይድ። ስለዚህ ምንም አይነት አውትፑት አናገኝም ማለት ነው፣ ምክንያቱም ፎልስ ስለሆነ። ነገር ግን ከዚህ ጋር ላይ ኖት ኢኳል ቱ ካለው ግን ምን ይሆናል ማለት ነው? ኖት ኢኳል ቱ ሚንስ ኢኳል ቱ ስለሆነ ዘ ሪቨርስ ኦፍ ኖት ኢኳል ቱ ስለሆነ ዚ አውትፑት ኦር ዘ ናምበር ኢዝ 5 የሚለው ዲስፕሌይ ይሆንልናል ማለት ነው። ምክንያቱም ኔጌሽን ሚንስ ዘ ሪቨርስ። ለምሳሌ 0 ከሆነ ጊቭኑ 1 ይሆናል፣ ጊቭን 1 ከሆነ ደግሞ 0 ይሆናል ማለት ነው። ዛት ኢዝ ኢት። ሶ ኔጌሽን ቫሊዩ በዚህ ይሰራል ማለት ነው። ዘን ኔጌሽን ቫሊዩ ሪተርንስ ትሩ ዌን ዘ ኮንዲሽን ኢዝ ፎልስ ኤንድ ሪተርንስ ፎልስ ዌን ዘ ኮንዲሽን ኢዝ ትሩ። ምክንያቱም አንድ ኮንዲሽን ወይም አንድ ኤክስፕሬሽን ብቻ ስለሚወስድ ሁለት ኮንዲሽን ነው አንድ ኮንዲሽን ነው የምንለው ነገር የለም ማለት ነው። ምክንያቱም ዩናሪ ኦፕሬተር ስለሆነ ኔጌሽን ኦፕሬተር በሎጂካል ጊዜ ዩናሪ ኦፕሬሽን ስለሆነ አንደኛው ብቻ ትሩ ከሆነ ፎልስ ይሆናል፣ ፎልስ ከሆነ ትሩ ይሆናል ማለት ነው። አሳን ኤግዛምፕል ይሄን ማየት እንችላለን። የዛሬው ክላሳችን ይሄንን ይመስል ነበር። ቀጣይ በሌላ ክላስ ወይም በሌላ ሌሰን እንገናኛለን። መልካም ጊዜ